በዛሬው የሰሞኑን ኢትዮጵያ ፕሮግራማችን የጠቅላይ ሚኒስቴሩን ጥሪ የአማራ ክልል የሰላም ምክር ቤት ጥረትና የመንገደኞችን እገታ ለማየት እንሞክራለን። ተስፋዬ ገሪማ በፌስቡክ ባሰፈሩት ሐሳብ በፕሪቶሪያው የሰላም ስምምነት አንቀጽ 10 መሰረት ሁለቱ ተፈራራሚ አካላት ተወያይተው ጊዜያዊ መንግስቱን ያደራጃሉ ነው የሚለው። በአማራ ክልሉ ጉዳይ ደግሞ ሰነፈኛ እረኛ ከቅርብ ሲሉት ከሩቅ ይመልሳል፣ በቀላሉ መፍታት የሚቻለውን ችግር በብሪት ከዚህ ካደረሱ በኋላ ድርድር ማለት ዋጋ የለውም ይላል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ህዝብ ለቀጣዩ 1 ዓመት የክልሉ መንግስት ጊዜያዊ አስተዳደር ፕሬዝዳንት ሊመራ የሚችል ሰው የጥቆማ ጥያቄ በይፋ አቅርበዋል። የአማራ ክልል ሰላም ምክር ቤት በበኩሉ ሰላም ለማስፈን ብርቱ ጥረት እያደረገ መሆኑን በመግለጽ ለተፋላሚዎች የሰላም ጥሪን አቅርቧል። የክልሉ ቀውስ ግን ከድጡ ወደ ማጡ እየሆነ ነው። ጋብ ብሎ የነበረው የጅምላ ሰዎች ማገት ተግባር እንደገና አገርሽቶ ኦሮሚያ ክልል ሰሜን ሸዋ ውስጥ አንድ አውቶቡስ ሙሉ መንገደኞች መታገታቸው እየተሰማም ነው። ታጋቾች በሚሊዮን የሚቆጠር የቤዛ ጥያቄ እየቀረበባቸው ስለመሆኑም ይወራል። ቀዳሚው ርዕሰ ጉዳያችን የጠቅላይ ሚኒስቴር አብይ አህመድ ለትግራይ ህዝብ ያደረጉት ጥሪ የፕሬዝዳንት ጠቁሙኝ ጥሪ ይሆናል። በፌደራል መንግስትና በትግራይ ኃይሎች መካከል ከ2 ዓመት በፊት በፕሪቶሪያው የሰላም ስምምነት ተከትሎ በትግራይ ክልል የተቋቋመውን የጊዜያዊ አስተዳደር ላለፉት 2 ዓመታት በፕሬዝዳንትነት ሲያገለግሉ የነበሩት ፕሬዝዳንት ጌታቸው ረዳ የስልጣን ጊዜ ያበቃ ይመስላል። ጠቅላይ ሚኒስቴር አብይ አህመድ ከሰሞኑ በማህበራዊ መገናኛ ብዙሃናቸው ለትግራይ ህዝብ ክልሉን በፕሬዝዳንትነት የሚመራ ሰው እንዲጠቁሙ ጥሪ አስተላልፏል። በዶክተር ደብረጽዮን የሚመራው የህዝባዊ ወያኔ አርነት ትግራይ ጠቅላይ ሚኒስቴሩ ጥሪ ተቀባይነት የለውም ሲል ምላሽ ሰጥቷል። ህወሓት መንግስት የአቶ ጌታቸውን ተተኪ ለመምረጥ አግባብነት በሌላቸው ህጎች በመጠቀም ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲልም ተችቶታል። የጠቅላይ ሚኒስቴሩ እጩ ጥቆማ በኢሜል እንዲላክ የሚጠይቅ ሲሆን ይህንኑ በተመለከተ የማህበራዊ መገናኛ ዘዴ ተጠቃሚዎች የተለያዩ ሐሳቦችን ሲያንጸባርቁ ቆይተዋል። ተስፋዬ ገሪማ በፌስቡክ ባሰፈሩት ሐሳብ በፕሪቶሪያው የሰላም ስምምነት አንቀጽ 10 መሰረት ሁለቱ ተፈራራሚ አካላት ተወያይተው ጊዜያዊ መንግስቱን ያደራጃሉ ነው የሚለው። ጠቅላይ ሚኒስትሩ በኢሜል ጥቆማ አድርገው እንዲሰይሙ የሚፈቅድላቸው አንዳች የህግ አመክንዮ የላቸውም ሲሉም ለተስፋዬ መልእክት መልስ የጻፉት ንጉሱ አምባው ቁቢ በበኩላቸው የህወሓት አንጃ ስለ ህግ የማውራት ምን ሞራል የለውም፣ የህግን ስርዓት አካሄድን ተቋማትን እንደፈለገ ሲጥስ ከርሞ አሁን ህግ ፕሪቶሪያ ብትል የሚሰማ የለም ብለዋል። አቶ አማኑ ባሰፈሩት ሐሳብ ለህዝቡ እድል መሰጠቱ የሚያስተች ባይሆንም በሶሻል ሚዲያ መሆኑ ግን የብዙሃነትን ኃላፊነት ሊያሟላ አይችልም የሚል እምነት ነው ያለኝ ሲሉም ሰለሞን ኃይሌ በበኩላቸው እንደ መሪ ተደራጅተህ ጠላትን ወዳጅ ማድረጉን ባትችል እንኳን በየቀኑ በሺ የሚቆጠሩ ሰራዊትን ሊያሳጭድ የነበረ ጦርነት ያስቀረውን የሰላም ስምምነት ባትቀልድበት መልካም ነው፣ ቀልድህን እዛው በማለት ጥሪውን ያጣጣሉበትን ሐሳብ አስፍረዋል። ጌጤ ተሰማ ለጠቅላይ ሚኒስቴሩ ባጋሩት ሐሳብ የትግራይ ጉዳይ የትግራይ ህዝብ ብቻ ነው ሊፈታ የሚችለው፣ ምክንያቱም አሁን ኢህአዴግ ለሱ ምንም እንደማይሰራለትና በፊት የተሸወደው የገባው ይመስላል። ስለዚህ ህዝቡ በራሱ መምረጥ ለነገ ሰላም ልማት ለማግኘት ይረዳዋል በማለት ነበር የገለጹትም። በዚህ መልኩ የትግራይን ጉዳይ ቃኝተን ወደ አማራ ክልል ስንጓዝ የአማራ ክልል የሰላም ምክር ቤት የሰላም ጥረት እያደረኩ ነው ብለዋል። የኢትዮጵያ ፌደራል መንግስት በታጣቂዎች የድርድር ስፍራ ፍላጎት ላይ ተመስርቶ እንዲደረግ ፈቃደኝነት ማሳየቱን የአማራ ክልል የሰላም ምክር ቤት አቶ ያየህራድ በለጠ ለዶቼ ቬለ ተናግረዋል። ነገር ግን በክልሉ እስካሁን በዘለቀው ጦርነት አንዱ ሌላውን ያለማመን ችግሩ ዘላቂ መፍትሄ ለማበጀት በሚደረግ ጥረት ላይ እንቅፋት መፍጠሩን አቶ ያየህራድ
አልሸሸጉም። ምክር ቤቱ በክልሉ ሰላም እንዲሰፍን የሚያደርገው ጥረት አጠናክሮ እንደሚቀጥል ሰብሳቢው ሲናገሩ፣ የማህበራዊ ዘዴ ተጠቃሚዎች ደግሞ የተለያዩ ሐሳቦችን ሲያቀባብሉ ታይቷል። ጣየው በየነ በፌስቡክ ባሰፈሩት ሐሳብ ካለፈው ስህተት የማይማር የሞተ ብቻ ነው። ከትግራይ ክልል እንማር። የሀገር ሽማግሌዎች ተንበርክከው ሲለምኑ እምቢ ተብሎ ደቡብ አፍሪካ ድረስ ተኬደ። ያ ሁሉ ወጣትና ሀብት ወደመ። ምን ተገኘ ሲሉ ይደመጣል። በመቀጠልም አሁንም ባለመደማመጥ የሰው ህይወትና ንብረት እየወደመ ይገኛል። እኛ አስተያየት ጸሐፊዎች የጦርነት ገፈት ቀማሾች ሆነን አይመስለኝም። የፌስቡክ ተዋጊዎች ነገሩን እናርግብና ከጦርነት ትርፍ የለም፣ ለሁሉም ፈጣሪ ልቦና እንዲሰጥ እንጸልይ የሚል መልእክትን ያሰፍራሉ። ሌላው አስተያየት ደግሞ ሰነፍ እረኛ ከቅርብ ሲሉት ከሩቅ ይመስላል። በቀላሉ መፈታት የሚችለውን ችግር በብሪት ከዚህ ካደረሱት በኋላ ድርድር ማለት ዋጋ የለውም ይላሉ። አክለው ደግሞ ይህ ሐሳብ ትልቅነትን ያመለክታል። የአማራ ክልል አስተዳደር ዘገየ። ይህ ሁሉ ችግር ሳይፈጠር በቀላሉ የሚስተካከል ጉዳይ እስካሁንም ቆየ። ይህ ችግር የአማራ ህዝብ ዝቅ አድርገው በሚመለከቱ አካላት የተሰራ ሴራ ነው በማለት ነበር ሐሳባቸውን የገለጹት። ሌላኛው አስተያየት ሰጭ ደግሞ ሽፍታ ጋር አንደራደርም ሲሉ ነበርኮ አሁን ምን ተገኘ በማለት ነበር ጥያቄያዊ ሐሳባቸውን ያቀረቡትም። ወደ ኦሮሚያ ስንጓዝ በኦሮሚያ ክልል ሰሜን ሸዋ ዞን በመንገደኞች ላይ የተፈጸሙ እገታዎች ይሰማሉ። ለተወሰነ ጊዜ ፋታ ያገኘ መስሎ የነበረው የጅምላ እገታም ከሰሞኑ እንደገና መከሰቱ ተሰምቷል። መነሻው አዲስ አበባን አድርጎ ከ50 በላይ መንገደኞችን አሳፍሮ ወደ ደብረ ማርቆስ ሲጓዝ የነበረም የህዝብ ማመላለሻ በኦሮሚያ ክልል ሰሜን ሸዋ ዞን ከሰሞኑ በታጣቂዎች እገታ እንደተፈጸመበት የአይን ምስክሮች ለጣቢያችን አረጋግጠዋል ሲል ዶቼ ቬለ ዘግቧል። የአካባቢው ባለስልጣንም ጉዳዩን እያጣሩ ስለመሆኑ ነው የገለጹት። ፋታ እየወሰደ የቀጠለው የሰላማዊ ሰዎች የጅምላ እገታም በተመለከተ በርካታ ማህበራዊ መገናኛ ቪዲዮዎች ላይ ሐሳባቸውን ያካፈሉ አካላት ይገኛሉ። የአስተያየት ሰጪዎቹ ሐሳብ ሲጠቃለልም ሀገሪቷ ለዚህ የተደረገችውና ንጹሃን ወደዚህ የእገታ ሰለባ መሆን የተዳረጉት ሀገር ሰላም በማጣቷ የፖለቲካ አቋም ያላቸው አካላት ለመደራደር ፍቃደኛ አለመሆናቸው፣ መንግስትም የድርድር እድሎችን ማጥበቡ ንጹሃን ከአንድ ቦታ ላይ መንቀሳቀስ እንዳይችሉና ከለትለት እየታገቱ መውጣት መግባት እንዳይችሉ ያደረጋቸው የፖለቲካ ውጥንቅጣችን ውጤት ነው። ይሄ በአፋጣኝ ካልተስተካከለ ዛሬም ነገም እንደሚቀጥል አስተያየት ሰጪዎች ይናገራሉ።